ሴቶቹን አታጨናንቁ አታስቸግሩ ሊትضيቁ عليهن እንዲጨናነቁና ጭንቅንቅ ያለ ነገር ውስጥ እንዲገቡ ብላችሁ አደጋና ضرر ولا تضاروهن አታስቸግሯቸው لتضيقوا عليهن በእነሱ ላይ ለማጣበብ ለማጨናነቅ ብላችሁ ጉዳትና ችግሮችን አታምጡባቸው وإن كنا يفتاتشوهاቸው ሚስቶቻችሁ ከሆኑ ኡላቲ ሐምልን የእርግዝና ባልተቤቶች ከሆኑ ጽንስ በሆዳቸው ውስጥ ካለ فأنفقوا عليهن ከፈታችኋቸው በኋላም ቢሆን ወጫቸውን ሸፍኑ እስከመቼ حتى يضعن حملهن ያረገዙትን እስከሚወልዱ ድረስ فإن أرضعن لكم ለእናንተ ካጠቡላችሁ فآتوهن أجورهن من داتشون كفلواتشو وأتمروا بينكم بمهكلاتشو تمكاكروا بمعروف بملكام تمكاكروا تقبابتاتشو بقى لجون اندي هارقوا اندي نارق اندي هالن يهين لستشيهين لهم وأتمروا بينكم بمعروف وإن تعاسرتم كتشقاقراتشو فسترضع له أخرى አንቺ ቀርቶብሽ ሌላ ሴት ታጥባለት لينفق ذو ساعة من ساعته የሀብት ባለቤት ከሀብቱ ቆንጠር አድርጎ ለተፈቱ ሚስቶች ይስጣቸው ومن قدر عليه رزقه ጠበብ የተደረገበት አካል ደግሞ فلينفق مما آتاه الله ከሰጠው የሚያህል ይስጣት لا يكلف الله نفسا إلا ما آتاها الله ማንንም ነፍስ አያስገድድም የሰጣትን ያህል ቢሆን እንጂ ያለ አላህ سيجعل الله بعد عسر يسرا كጭንቅ በኋላ መፍታታትን አላህ ወደፊት ሳያደርግ አይቀርም በላቸው አለ አላህ አስኪኑሁን من حيث سكنتم እናንተ በትኖሩበት በምትኖሩበት መልኩ አኑሯቸው አለ አንተ ስትኖር ትልቅ ቪላ ተከራይተህ ትኖራለህ ወይ 3-4 ፎቅ ያለው ልክ የፈታሃት ጊዜ ግን በቃ ሱክና ይወጅብኛል አይደለ ቀለብ እንትን መኖሪያ ቤት ይወጅብኛል አይደል ብለህ ግን መከራይላት ዛ ኮንዶሚኒየም ነው ብለህ እዛ ጠባብ ቦታ መውሰድ የለብህ በቃ አንተንም ይመጥን ቦታ ላይ ነው እሷንም ማስቀመጥ ያለብህ አስኪኑሁና የተፈቱትን ሴቶች መኖሪያ ቤት ተከራይታችሁ ወይም ገዝታችሁ አስቀምጧቸው من حيث سكنتم እናንተ ከምትኖሩበት ከነበራችሁት የሚመጥን ቤት አርጋችሁ من وجدكم ያገኛችሁትን ያህል ጥረት ተደርጉ ያቀመህን ያህል አንተ የ30 ሺህ ብር ቤት መከራየት የምትችል ሊሆን ይችላል አቅመህ እሱ የ50 ሺህ ብር ሊሆን ይችላል የሚሆነው አቅሙ የእንትና 150 ሺህ ብር ሊሆን ይችላል من وجدكم ያቀሙን ያህል ነው መሆን ያለበት ስለተፈታች ወይ እሷን ቢብላ ወይ እሱን ቢብሎ ወይ በሆነ ነገር ተخالፈው ስለተፈቱ እሷን ለማጨናነቅ በሚል ወደ አዛና ወደ ሁከት መሄድ ወንዱ ላይ حرام ይሆንበታል የተፋታ ሰው እንኳን ቢፋታም እንኳን የጫዋ ሲፋታ የተጋባ ያህል ይሆናል እንደሚባለው